እጣ ለወጣላቸው የኮንዶሚኒየም ቤቶች የካርታ ስራ ባለመጠናቀቁ ለእድለኞች ማስረከብ አልተቻለም ተባለ። የአዲስ አበባ ከተማ አስተዳደር መጋቢት 13 ቀን 2007 ዓ.ም እጣ ያወጣባቸው 35000 የጋራ መኖሪያ ቤቶች ካርታ ተሰርቶ ባለመጠናቀቁ ቤቶቹ ለደረሳቸው እድለኞች ማስረከብ አለመቻሉ ተጠቁሟል። አስተዳደሩ በ4 ኪሎ የካ አባዶ፣ ገላን፣ ቱሉ ዲምቱና በተለያዩ ቦታዎች 41000 ቤቶችን አዘጋጅቶ 6000 ያህሉን ለልማት ተነሺዎች 35000 የሚሆኑት ደግሞ ለነባር ተመዝጋቢ እድለኞች በእጣ እንዲደርስ ካደረገ በኋላ እስከ ሰኔ 5 ቀን 2007 ዓ.ም ከአስተዳደሩ ጋር ውል እንዲፈጽሙ ማድረጉ ይታወሳል። ውሉን ከአስተዳደሩ የተለያዩ ወረዳ ጽፈት ቤቶች በመቅረብ ተዋውለው ከጨረሱ በኋላ 20 በመቶ ቅድሚያ ክፍያ ሲፈጽሙ የኢትዮጵያ ንግድ ባንክ 2 ወራት ባልሞላ ጊዜ ውስጥ ጠርቶ የብድር ውል እንዲፈራረሙ ገልጾላቸው እንደነበር በእጣ ዕድሉ የደረሳቸው ግለሰቦች ለሪፖርተር ጋዜጣ ተናግረዋል። የቤቶቹ እጣ ከወጣ 6 ወራት እንደሞላውና 20 በመቶ ከከፈሉ 4 ወራት እንደሞላው የተናገሩት አቶ በዛብህ ንጉሱ የተባሉ እድለኛ ባንኩ በ2 ወራት ውስጥ እንደሚጠራቸው የነገራቸው ጊዜ ከማለፉን በተጨማሪ 11ኛው ዙር የጋራ መኖሪያ ቤቶች እጣ ሊወጣ መሆኑን በመገናኛ ብዙሃን ሲሰሙ ስጋት እንደገባቸው ገልጸዋል። እጣው እንደወጣላቸው ከታወቀ ጊዜ ጀምሮ አከራዮቻቸው ነገ ጥሎት ለሚሄደው በማለት የኪራይ ዋጋ በእጥፍ እንደጨመሩባቸው የሚናገሩት አቶ በዛብህ ባንክ በ2 ወራት ውስጥ ውል ፈጽሞ ቤቱን እንደሚረከቡ ተስፋ በማድረጋቸው የተጨመረባቸውን የቤት ኪራይ በወቅቱ ችላ ቢሉም አሁን ግን ባንኩ ዝም በማለቱ ግራ እንደገባቸው ተናግረዋል። ለእሳቸውና ለሌሎች እድለኞች የደረሰው መኖሪያ ቤት ሳይተላለፍ ስለሌላ እጣ ሲወራ ሲሰሙ ግራ በመጋባታቸው ወደ ባንክ ሄደው ሊጠይቁ ቢሞክሩም በቂ ምላሽ እንዳላገኙ የሚናገሩት አቶ በዛብህ አስተዳደሩ ወይም ሌላ የሚመለከተው አካል ችግሩ ምን እንደሆነ እንዲያስረዷቸው ጠይቀዋል። እንደ አቶ በዛብህ ሁሉ አብዛኛዎቹ የእድሉ ተጋሪዎች ከባንክ ጋር ውል አለመፈጸሙና ቤቱን አለመረከባቸው ግራ እንዳጋባቸው እየገለጹ መሆኑን የ65 ዓመት ዕድሜ እንዳላቸው የሚናገሩት ወይዘሮ ቀለሟ ተገኝም አስረድተዋል። ችግር ካለም የሚመለከተው አካል ግልጽ እንዲያደርግላቸው እሳቸውም እንደ አቶ በዛብህ ጠይቀዋል። በ10ኛው ዙር የጋራ መኖሪያ ቤቶች እጣ የደረሳቸው እድለኞች በየክፍለ ከተማው ከሚገኙ ከቤቶች አስተዳደር ጽፈት ቤቶች ጋር የመጀመሪያውን የቤት ባለቤትነት ውል ከፈጸሙ በኋላ 20 በመቶ ቅድሚያ ክፍያ ለባንክ ከፍለዋል። የቤቱን ካርታ በመያዝ የብድር ውል ከእድለኞቹ ጋር መፈጸም ያለበት የኢትዮጵያ ንግድ ባንክ ለምን ውሉን እንዳልፈጸመ ከሪፖርተር ለቀረበለት ጥያቄ የባንኩ የኮሙኒኬሽን ስራ አስኪያጅ አቶ ኤፍሬም መኩሪያ ሲመልሱ ችግሩ የባንኩ አይደለም፣ ባንኩ ካርታ ተሰርቶ ከተሰጠው ትክክለኝነቱን በማረጋገጥ ውል ይፈጽማል። ነገር ግን በየሳይቱ ተሰርቶ የቀረበለት ካርታ በጣም ትንሽ ነው። በመሆኑም ካርታው ተሰርቶ ካልተሰጠው ውል መፈጸም አይችልም ብለዋል። የአዲስ አበባ ከተማ አስተዳደር የቤቶች አስተዳደር ኤጀንሲ ዋና ስራ አስኪያጅ አቶ መስፍን መንግስቱ በጉዳዩ ላይ ለሪፖርተር እንደገለጹት ካርታ የሚያዘጋጀው የመሬት አስተዳደር ነው። እስካሁን 7000 ካርታዎችን አዘጋጅቷል። በእርግጥ በተለያዩ ባለድርሻ አካላት የተጠቀሱት ክፍተቶች አሉ። ክፍተቶቹን ለመሙላት በጋራ እየሰራን ነው። የመሬት አስተዳደር፣ የቤቶች ግንባታ ፕሮጀክት ጽፈት ቤት፣ የቤቶች አስተዳደር ኤጀንሲና ሌሎችም ያሉበት ኮሚቴ ተዋቅሮ በመረባረብ እየተሰራ ነው ሲሉ አቶ መስፍን አስረድተዋል። ካርታው ሲሰራ ጥንቃቄ የሚፈልግ መሆኑንና አብዛኛው የእድሉ ባለቤት የሚያቀርበው ሰነድ ደግሞ ከጋብቻ መኖርና መፍረስ ከስም ስህተትና ከመሳሰሉት ጋር የተገናኘ በመሆኑ እሱን ማስተካከሉ ጊዜ የሚወስድ መሆኑንም አቶ መስፍን አክለዋል። ባንክ አንድ ፊደል ቢጎድል ስለማይረከብ ስራው ልዩ ጥንቃቄ የሚፈልግ መሆኑን የገለጹት ዋና ስራ አስኪያጁ ካርታውም በዋናነት የሚሰራው መሬት አስተዳደር መስሪያ ቤት ሰራተኞች ወደ ስልጠና መግባታቸውም ጫና መፍጠሩን ጠቁመዋል። ሌላው እያንዳንዱ ቤት የማን እንደሆነ የሚያረጋግጠው የዲዛይንና የቴክኒክ ስራ በተለይ በየካ አባዶ፣ በአቃቂ ቃሊቲ፣ በገላንና ገነት መናፈሻ ሳይቶች ላይ ችግር በመፈጠሩ እንደገና እየተከለሰ እንደነበር አክለዋል። በአሁኑ ጊዜ ግን የአውቶካድ ኤክስፐርቶች በየሳይቱ በቋሚነት ተመድበው እየሰሩ በመሆናቸው ችግሩ እየተቀረፈ እንደሆነ አቶ መስፍን ተናግረዋል። ሁሉም ባለድርሻ ተረባርቦ በመስራት እስከ መስከረም 30 ቀን 2008 ዓ.ም ድረስ ሁሉም ካርታ ተጠናቆ ለባንክ መሰጠት እንዳለበት አቅጣጫ ተቀምጦ እየተሰራ በመሆኑ ስራው እንደሚጠናቀቅና ለእድለኞች ቁልፍ ማስረከብ እንደሚከናወን ተናግረዋል። አዲስ ይወጣል ስለሚባለው 11ኛ ዙር የጋራ መኖሪያ ቤቶች ጉዳይ የተጠየቁት አቶ መስፍን ጎን ለጎን ስራዎች እየተሰሩ መሆኑን ጠቁመው የወጡ ዕጣዎች ለባለእድለኞች ሳይተላለፉ ሌላ ዕጣ እንደማይወጣ፣ ቀጣዩ ዕጣ መቼና በየትኛው ወር እንደሚወጣ አሁን መናገር እንደማይቻል አስታውቀዋል። ዘገባው የሪፖርተር ጋዜጣ ነው።